ደብረ ዘይት ላይ አንድ መድረክ ነበረ። ያ መድረክ በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን የሚል መሪ ቃል አለው የመድረኩ ማለት ነው። እና የተለያዩ የህብረተሰብ ክፍሎች የተገኙበት መድረክ ነበረ። የመድረኩ መጠናቀቂያ ላይ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ተገኝተው ንግግር አድርገዋል። አቶ ሽመልስ አብዲሳን ሰሞኑን መነጋገሪያ ያደረጋቸው አንዱ ጉዳይ እዚህ መድረክ ላይ ተገኝተው ያደረጉት ንግግር ነበር። ንግግሩ ባጭሩ የሚከተለውን ይመስላል። ማንም ኦሮሞን ወደኋላ ሊመልሱ አይችልም ይላሉ አቶ ሽመልስ። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ይላሉ። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት። በትግል ስም በጫካ ውስጥ የሚገኙ ኃይሎች ወደ ሰላም እንዲመጡም ጥሪ አቅርበዋል። ባጭሩ ይሄ ነው ንግግራቸው። ዋና ነጥብ ይሄ ነው። ይህንን ነው የምንነጋገርበት። መነሻ ነው የምናደርገው። በነገራችን ላይ ግን ከፍ ባለ አይነት መልኩ ጠቅለል ያለ አይነት ነገር እይታ እንዲሰጠን አድርገን እናወራለን። አቶ ሽመልስ አብዲሳ ተመሳሳይ አይነት ንግግር ሲያደርጉ የመጀመሪያቸው አይደለም። ስለዚህ ተደጋጋሚ አይነት እንዲህ አይነት ንግግር ማድረጋቸውን ከግምት ውስጥ አስገብተን ምንድን ነው ምክንያቱ የሚለውን መፈተሽ ነው የዚህ ርዕስ ዋነኛ ዓላማ ማለት ነው። ባጭሩ ግን አቶ ሽመልስ አብዲሳ እያሉ ያሉት የኦሮሞን ዕጣ ፈንታ ወይም ኦሮሞ አሁን እጁ ላይ ያገኘውን ድል፣ በትግሉ ያገኘውን ድል ሊነጥቁት የሚፈልጉ አካላቶች አሉ። እነዛ አካላቶች እነማን ናቸው? አቶ ሽመልስ ስም ባይጠሩም እኛ ይገባናል እነማን እንደሆኑ። እነዚህ አካላት ሊነጥቁት ይፈልጋሉ። እኛ ምን ማድረግ አለብን? መጠበቅ አለብን። ይሄን ለመጠበቅ ምን ማድረግ ያስፈልጋል? ክፍተት መፍጠር የለብንም። ክፍተት ደግሞ እንዳይፈጠር ክፍተት እየፈጠረ ያለው አካል ምን መሆን አለበት? ወደ ሰላም መምጣት አለበት እያሉ ነው ያሉት። ባጭሩ ይሄ ነው። ሊነጥቁን የሚፈልጉ አካላቶች አሉ። እነዚህ አካላቶች በእኛ ውስጥ ያለውን ክፍፍል ነው የሚጠቀሙት የሚል ስጋት ነው በህብረተሰብ ውስጥ እየፈጠሩ ያሉት። በህብረተሰብ ውስጥ ይህን ፍርሃት ነው እየፈጠሩ ያሉት። ይሄ ንግግር አቶ ሽመልስ አብዲሳ በተደጋጋሚ የተናገሩት ንግግር ነው። ጠቅላይ ሚኒስትር አብይ አህመድም በተመሳሳይ በኦሮምኛ የሚያደርጉት ንግግር ነው። ኦሮሚያ ክልል ላይ ሲሄዱ ጠቅላይ ሚኒስትሩም ሰሞኑን ሰምታችኋል፣ ቢላ ይዘው እየመጡ ነው የሚል ንግግር አድርገዋል። እነማንን እንደሆነ ይገባችኋል። ያው ሰሜኖች የሚሏቸውን ኃይሎች ነው። ይህንን ነው በደንብ መፈተሽ የምንፈልገው። ለምንድን ነው ስጋት የኦሮሞ ህዝብ ላይ የሚረጩት? ለምንድን ነው የኦሮሞ ህዝብ ላይ እንደዚህ አይነት ፍርሃት የሚለቁበት? ማለት እውነት ንግግራቸው ተጨባጭ ነው ወይ? ተጨባጭ ነው ወይ? አንደኛ የኦሮሞስ ድል የሚሉት ነገር ምንድን ነው? ስልጣን መያዝን ነው? እውነት የኦሮሞ ህዝብ ጥያቄ ያ ነው? እንደው ብልጽግና ለኦሮሞ ይዞለት የመጣው ምን አለ? ምንም። ድል የሚሉት ያው ስልጣን ይዘናል ነው፣ የኦሮሞ መንግስት መስርተናል። እኔም በግልጽ ነው የሚናገሩት። እንደ ስኬት የሚቆጥሩት ነገር ይሄንን ነው። እንደ ድል የሚቆጥሩት ነገር ይሄንን ነው። ራሱ ይሄ ለኦሮሞ ህዝብ ድል ነው ወይ መነጋገሪያ መሆን ያለበት ጉዳይ ነው። ከሆነ ለምን ይቃወማል? ከሆነ ለምን ይታገላል? ምንም ለውጥ አልመጣልንም ብለው እኮ ነው። ልሂቁ ኦፍኮርስ ስልጣን ላይ ወጥቷል ይሆናል ልሂቅ። ሌላው ግን ምንም አላገኘውም፣ ምንም የተረፈኝ ነገር የለም ብሎ ነው እየታገለ ያለው፣ እየተቃወመ ያለው። ራሱን ችሎ መመርመር ያለበት ጉዳይ ነው።
ግን ለምንድን ነው ፍርሃት የሚለቁበት ነው? ለምንድን ነው እንደዚህ ጭንቀት የሚለቁበት የኦሮሞ ህዝብ ላይ? ጠቅላይ ሚኒስቴሩም ሽመልስ አብዲሳም አጠቃላይ የኦሮሞ ብልጽግና ውስጥ ያሉ አካላቶች ለምንድን ነው የኦሮሞ ህዝብ ላይ እንደዚህ ፍርሃት የሚለቁበት፣ ስጋት የሚለቁበት? በጣም በጣም ወሳኙ ጉዳይ እሱ ነው። እሱን ነው የምንፈትሸው ዛሬ፣ በደንብ የምንመረምረው እሱን ነው። አንድ ምሳሌ ግን ልጨምርላችሁ። አቶ ሽመልስ አብዲሳ ከዚህ ውጭ ሰሞኑን አንድ መነጋገሪያ ደግሞ ያደረጋቸው ጉዳይ ከጨረቃ ቤቶች ጋር በተያያዘ የወሰኑት ውሳኔ ህጋዊ ለማድረግ ወስነዋል። እሱም ለምርጫ ሲባል የተደረገ ነው ተብሎ እንዲሁ መነጋገሪያ ሆኗል። ኢዜማም ጭምር መግለጫ ወጥቶበታል። ምርጫውስ እንዲያስጨነቃቸው ምንድን ነው ነው ማለት ያስፈልጋሉ። ያሁን ኦሮሚያ ላይ ብልጽግና ለመመረጥ ተውት፣ የሚወዳደርበት ቦታ ላይ በሙሉ ብልጽግና ለመመረጥ ምን ችግር ገጥሞት ነው? ምን የሚያሰገው ነገር ኖሮት ነው እንደዚህ አይነት ውሳኔዎችን መወሰን? ማዳበሪያ የምታገኙት እንዲህ የምታገኙት እኛን ከመረጣችሁ ነው ምናምን እየተባለ ነው ያለው። አጠቃላይ ከምርጫ ጋር በተያያዘ ሰውን እያዋከቡት ነው፣ ገጠርም ላይ ከተማም ላይ። ምንድን ነው እንዲያስጨነቃቸው? በአንድ በኩል ደግሞ እኛ ስለምንመረጥ ቦታው ላይ ባንወዳደር ጥሩ ነው ብለው እነ ኢዜማ እንዲመረጡ እያደረጉ ነው። በዛም ለእነ ኢዜማም ያስተላልፉት መልእክት አለ። እኛንን ያስመረጥናችሁ፣ ነገር ከነገ ወዲያ የኢዜማ ሊቀመንበር ፓርላማ ሲገባ ብልጽግና ያልተወዳደረው እኛ ፈቅደንልህ ትተንልህ ነው የገባኸው ሊሉት ስለሚፈልጉ እንዲሸማቀቅ ነው። ተወዳድሬን የገባሁት አሸንፌን የገባሁት የሚል ስሜት እንዳይኖረው ነው። እኔ የኢዜማም ሰዎች የአብንም ሰዎች ነገሩን ድራማ ከማድረግም ባሻገር ለነሱ ግን የሚያስተላልፈው መልእክት እውነቴን ነው የምላችሁ ስድብ ነው። ይወዳደር። አሁን አንዱ የኢዜማ ሊቀመንበር ነገ ፓርላማ ሲገባ አሸንፌን የገባሁት ሊለው፣ እውነት ህዝብ መርጦኝ ነው የገባሁት ሊለው አይደለም እኮ። ብልጽግና እኮ ሆን ብሎ እኮ ነው ያልተወዳደረው። የራሱን እጩ እኮ እዛ ቦታ ላይ እኮ ያላቀረበው እናንተ እንድትገቡ ነው እያለ ነው፣ እያስገባኋችሁ ነው እያላቸው እና ህዝብ መርጦ የገባህ እንዳይመስል፣ የገባኸው በኔ ፍላጎት በኔ ፈቃድ ነው እያላቸው ነው። ይህ እንዴት ምን አይነት ስድብ እንደሆነ ተመልክቱ። በአንድ በኩል ይሄንን ያደርጋል፣ በሌላ በኩል ደግሞ ህዝቡን ላይመርጥ የተዘጋጀ ይመስል፣ ህዝቡ ሌላ የሆነ አማራጭ ያለው ይመስል፣ ህዝቡን ናምረጥ ምርጫ ተሳተፍ ቢባል እምቢ የሚል ይመስል ነው ሲጨነቅ ደግሞ ታዩታላችሁ። ኤኒዌይስ አጠቃላይ ፍርሃት በተለይ ኦሮሚያ ላይ እየመጡባችሁ ነው። ፍርሃት እየለቀቁ ይሄ ነገር ምንድን ነው? የተደጋገመ ከመሆኑ ጋር በተያያዘ እንደው ስረ መሰረቱ ምንድን ነው የሚለውን በደንብ ማወቅ ያስፈልጋል። በስነ ልቦና ምሁራን ዘንድ አንድ ካታስትሮፋይዜሽን የሚባል ችግር አለ፣ ወይም የስነ ልቦና ህመም አድርጋችሁ ዘ ካታስትሮፋይዜሽን ስሙ እንደሚናገረው ነገሮችን ወይም ስጋትን ወይም ፍርሃትን አግዝፎ የማየት ጉዳይ፣ አግዝፎ የማየት ማለት ነው። በቃ ስጋቶች ይኖራሉ፣ አደጋዎች ይኖራሉ፣ እሱም በጣም አግዝፎ የማየት ጉዳይ። ብልጽግና የእንደዚህ አይነት ችግር ተጠቂ ነው። በጣም ነገሮችን አግዝፎ ማለት ነው። ነገሮችን ሲሆን ችግሮቹን በቃ ስጋቶቹን በጣም አግዝፎ ነው የሚያየው። እንዳትሸወዱ፣ ኦሮሚያ ክልል ላይ እየመጡባችሁ ነው በሚል ህዝቡን ስጋት ውስጥ ፍርሃት ውስጥ ሲከቱት ራሱ ብልጽግና እንደዛ ውስጥ ሆኖ ነው። ሰውን ፍርሃት ውስጥ ከትቼ፣ ሰውን ስጋት ውስጥ ከትቼ የሆነ የፖለቲካ ጥቅም አገኛለሁ ከሚል ሳይሆን
በትክክልም ፈርቶ ነው፣ በትክክልም ጨንቆት ነው። ብልጽግና የዚህ ተጠቂ ነው፣ የዚህ የስነ ልቦና ህመም ተጠቂ ነው። በፖለቲካ ይህንን ጉዳይ ለሴኩሪቲ ዳይላማ ይሉታል። በቃ የደህንነትህ አጣብቂኝ ውስጥ ሲገባ፣ ህልውና አጣብቂኝ ውስጥ ሲገባ ብልጽግና ራሱን በዛ ደረጃ ነው የሚያየው። አቶ ሽመልስ አብዲሳ አደባባይ ላይ ወጥተው ሊነጥቁን ነው ሲሉ በትክክል ያ ስሜት እየተሰማቸው፣ በትክክል እያስመሰሉ አይደለም፣ ድራማ እየሰሩ አይደለም። ተጨባጭ ምክንያቶች አሉ። ይሄንን እምልበት እነግራችኋለሁ። አንድ ስልጣን ላይ ያለ አካል አንድ እንደዚህ አይነት ችግር ውስጥ የሚገባው በሁለት ምክንያት ነው። ስልጣን ላይ ያለ አካል እንደዚህ አይነት የሴኩሪቲ ዳይላማ ውስጥ ማለት የደህንነቱ በጣም ስጋት እንደተደቀነበት አድርጎ በጣም አግዝፎ የሚያየው ስጋቱ አግዝፎ የሚያየው በሁለት ምክንያት ነው። አንደኛ በጣም ከፍተኛ የሆነ የስልጣን ጥም ሲኖር፣ በጣም ከፍተኛ የሆነ በቃ እንደ እብደት ሁሉ ሊገለጽ የሚችል በስልጣን ጥም ሲያብድ ማለት ነው ያስብስብ ወይም ያግለሰብ በስልጣን ጥም ሲያብድ አንድ። ሁለተኛ ከሱ ተቃራኒ ደግሞ በሆነ አይነት መልኩ በሀገሪቱ ላይ ቁጥጥር ሳይኖረው ሲቀር የዚህ የሴኩሪቲ ዳይላማ ውስጥ ይገባል። የደህንነቱ የህልውናው ጉዳይ ተቃርኖ ማለት ስጋት ውስጥ አደጋ ውስጥ ይወድቃል። አደጋ ውስጥ መውደቅ ብቻ አይደለም፣ ያን ስጋት ያን አደጋ ደግሞ በጣም አግዝፎ ያየዋል። ትንሽም ቢሆን ነው የምላችሁ፣ ትንሽም ቢሆን ግን ስጋት አግዝፎ የሚያዩ ሰዎች አታውቁም? አደጋ ብቻ የሚታያቸው፣ አንዳንድ እድሎች የማይታያቸው፣ ነገሮችን የማያቀሉ፣ ከልክ በላይ ጉዳዩን ስጋቱን ማግዘፍ፣ አደጋውን ማጉላት፣ እንደዚህ አይነት ግለሰቦች አሉ። ድርጅቶችም የዚህ አይነት ችግር ተጠቂ የሚሆኑበት አጋጣሚ፣ ብልጽግና የዚህ ተጠቂ ነው። ከፍተኛ የሆነ የስልጣን ጥም አለ። የስልጣን ጥም አለ። አጠቃላይ ብልጽግና ስልጣኑ እንደ የህልውናው ጉዳይ አድርጎ ነው የሚያየው። የህልውናው ጉዳይ ብልጽግና በስልጣን ነው የተፈጠረው፣ የሚኖረውን በስልጣን ነው። ስልጣን ባይኖር አንድ ቀን በስብስብ ደረጃ አይቀጥልም። አንድ ቀን የተፈጠረውም ስልጣን ላይ ባለ ጠቅላይ ሚኒስትሩ ናቸው የፈጠሩት። ስልጣን ላይ ሆኖ እሳቸው ናቸው የፈጠሩት። ከኢህአዲግ ጋር የነበሩትን ነገሮች በሙሉ ቆራርጧል ብልጽግና በነገራችን እና ስልጣን ላይ ያሉ ጠቅላይ ሚኒስትር ነው የፈጠሩት። የሚኖረውን በስልጣን ስልጣን ይዞት የሚመጣቸው ጥቅሞች አሉ። እነዛን ጥቅሞች ማግኘት የሚፈልጉ አካላቶች ተሳስረው የሚኖሩት በስልጣኑ ምክንያት እንጂ በመደመር እሳቤ አይደለም። በመደመር እሳቤ አይደለም። ወይም ያስተሳሰራቸው ሌላ ነገር ኖሮ አይደለም። በቃ ጥቅም ነው። ያን ጥቅም የሚያስገኘው ስልጣን የቀረ ጊዜ የስብስብ ፈራሽ ነው። የህልውናው ጉዳይ ስልጣን የህልውናው ጉዳይ ሆኖ ነገር ግን በአብዛኛው ሀገሪቱ ላይ ደግሞ ቁጥጥር የለውም እና አስቡት ምን አይነት ፍርሃት ምን አይነት ጭንቀት ውስጥ እንደሚገባ። ታጣቂዎች የሚቆጣጠሯቸው ቦታዎች አሉ። ከዛ ሁሉ አልፈው ታጣቂዎች የራሳቸውን አይነት ጥምረት እየፈጠሩ ነው። ከዛ ሁሉ ደግሞ አልፈው ታጣቂዎች የሚያግዛቸው የሚረዳቸው የውጭ ኃይል ሁሉ እያገኙ ነው። ከፍተኛ የስልጣን ጥም አለው። የህልውናው ጉዳዩ ነው። ግን
ስልጣኑን ሊያስጠብቅ የሚችልበት የቁጥጥር አቅም ደግሞ የለውም። ስጋት፣ ፍርሃት የብልጽግና መገለጫው ነው። ራሳችሁን አስቡት። በጣም የምትፈልጉት ነገር አለ። ያ ነገር ግን በእጃችሁ ማቆየት የምትችሉበት ዋስትና ሊሰጣችሁ የሚችል አስተማማኝ ነገር የለም። ካሁን ሄደ አይነት ስጋት ብልጽግና ውስጥ በሁሉ ጊዜ ስልጣን የማጣት ስጋት ውስጥ ነው። ጠቅላይ ሚኒስቴሩ አይተኙም ይባላል። ጠቅላይ ሚኒስቴሩ የማይተኙት በዚህ ጭንቀት ምክንያት፣ በዚህ ፍርሃት ምክንያት፣ በስራ አይደለም። ስለ ስራ የሚያስብ አካል ይተኛል። እውነቴን ነው የምለው። ጭንቀት ነው ማያስተኛው። ስራ ያስተኛል። ትደክማለህ፣ ትተኛለህ፣ ጥሩ ንቃት ትነቃለህ። የማያስተኛ ጭንቀት ነው። ከፍተኛ የስልጣን ጥም አለ፣ ቁጥጥር ግን የለም። ይህን ነገር ላጣው ነው። ለዛ ነው አንድ ነገር ገዘፍ ያለ ሪስክ የሚያስወስድ ነገር ይጀምራል፣ ግን ሲገፋበት አታዩትም። መሀል ላይ እንደገና ቅዝቅዝ ሲል ደግሞ ታዩታላችሁ። ነገሮች የተረጋጉ ደግሞ ሲመስሉ ሞቅ ሲያደርግ ደግሞ ታዩታላችሁ። ነገሮች አጣብቂኙ ደግሞ ከፊት ለፊቱ ያለው ነገር ደግሞ ገዘፍ እያለ ያደገው እንደዛ ደግሞ ሲመጣ ቅዝቅዝ ሲል ታዩታላችሁ። የባህር በር ጉዳይ ከዚህ ጋር የተያያዘ። ስለዚህ ብልጽግና ፍርሃት ውስጥ ነው። የኦሮሞ ህዝብ ይህንን ስጋት ነው የሚጋተው። የነሱን ፍርሃት ነው የሚያስግጡት። የነሱን ጭንቀት ነው ውሰድ የሚሉት እንጂ እውነት ለመናገር ሀገሪቷ ላይ የኦሮሞ ህዝብ ሊያሰጋ የሚችል ነገር ድል ሊነጥቁኝ ምን ነው ድሉ? ለኦሮሞ ምን ድል አለው? የኦሮሞ ህዝብ ምን አይነት ድል ነው ያገኘው? እውነት የኦሮሞ ህዝብ በተናጠል ከሌሎች ህዝቦች በተለየ ሰም ያገኘው ድል አለው? ያገኘውስ አለ ወይ? የኦሮሞ ህዝብ የኔ ብቻ የሚለው ድል አለ የለውም? ከሌሎች ህዝቦች ጋር በጋራ ሆኖ ግን ያገኘው ብዙ ድሎች አሉ። ሌሎች ህዝቦች ሊነጥቁት የሚፈልጉት እሱ ጋር ብቻ ያለ ድል ምን አለ? የለም። እነሱ ግን ያ ጭንቀት ስላላቸው፣ ያ ስጋት ውስጥ ስላሉ ስልጣናችንን ልናጣ ነው ብሎ ስለሚያስቡ ስልጣኑ እኮ ያንተ ነው ይሉታል። የኦሮሞ ህዝብ ነው ይሉታል። እና ይህንን ስልጣን ሊነጥቁክ ነው ይሉታል። ደግሞ የሚያስነጥቀው ኦላ ነው ይሉታል። ይህንን ሲሉት ለፖለቲካ አይደለም፣ ከልባቸው ነው። ከልባቸው እየፈሩ ከልባቸው እየደነገጡ እንደዛ ነው። አሁን እዚህ ሰሜን ላይ ጥምረት ተፈጠረ ምናምን ሲባል እኔ ቅድም እንዳልኳቸው ሰሜን ላይ የተፈጠረ ያለ ጥምረት ወይም ጽምዶ ምናምን የሚባል ነገር ረጅም ርቀት የሚጓዝ አይደለም። ጫና ከመፍጠር ያለፈ ረጅም ርቀት ለመጓዝ ቃል የገቡ አካላቶች፣ በዛ ደረጃ የተግባቡ አካላቶች የፈጠሩት ጥምረት አይደለም። 4 ኪሎ ድረስ አይሄድም። 4 ኪሎ ላይ ያለውን አካል ግን የነሱን ፍላጎት እንዲቀበል ከነሱ እኩል እንዲቀመጥ እስከ ማድረግ ድረስ አብረው ሊሄዱ ይችላሉ። ብልጽግና ግን አጠገቡ የደረሱ ያሉ ይመስላል። ከዛ ነው ጠቅላይ ሚኒስትሩን ቢላ ይዞ እየመጡ ነው እስከ ማለት እኮ የደረሱ። ይደነብራል፣ ይደነግጣል፣ ይፈራል። እንቅልፍ ማይተኙት በዛ ምክንያት። ይሄ ነገር በጣም ትልቅ ችግር አለው። ዝም ብዬ አይደለም ያነሳሁት። ኢትዮጵያ ውስጥ አሁን ያለው ወቅታዊ ችግር ከዚህ ከብልጽግና መደናበር ጋር ተያይዞ የተፈጠረ ነው። ወቅታዊ ችግር ነው የምላችሁ። የነበሩ ችግሮች አሁን ላለውን ችግር አስተዋጽኦ የላቸውም ብያልኩ አይደለም። ግን ያባባሰው ግን ብልጽግና ነው። ያባባሰውም ይሄ ቅድም ያልኳችሁ የስነ ልቦና በሽታ ተጠቂ በመሆኑ በስብስብ ደረጃ በዛ ምክንያት የተባባሰ አንዱ መገለጫቸው
የሴኪሪቲ ዳይላማ ውስጥ ያሉ አካላቶች አንዱ መገለጫቸው ፍርሃት ነው የሚረጩት፣ ስጋት ነው የሚረጩት ለህዝቡ። አሁን ለኦሮሞ ህዝብ እንደሚነገረው ማለት እጣ ፋንታህን ሊነጥቁ፣ ድልህን ሊነጥቁ፣ ቢላ ይዘው እየመጡ ኦላ በከፈተላቸው በር እየመጡብህ ነው የሚሉት ባህሪያቸው ስለሆነ ነው። በቃ ይህን ፍርሃት ነው የሚረጩት፣ ይህን ስጋት ነው የሚረጩት። ይሄ ማለት በህዝቦች መካከል አለመተማመንን፣ በህዝቦች መካከል መጠራጠርን፣ በህዝቦች መካከል አንዱ የአንዱ ስጋት የህልውና ስጋት ተደርጎ እንዲተያይ ማድረግን ይፈጥራል። እንደዛ አይነት ሁኔታ ይፈጥራል። አሁን በህዝቦች መካከል አለመተማመን የምታዩበት አንዱ ምክንያት በዚህ ደረጃ ላይ እንዲሆን ያደረገው ይሄ የብልጽግና ችግር ነው። ይሄ የብልጽግና ችግር ሄዶ ፍርሃቱን ሊሰማኛል ብሎ የሚያስበው ኦሮሞ ነው። አማራ ጋር ሄዶ ቢነግረው እሳይ ነው የሚለው። ሊነጥቁ ነው ቢሉ ምኑን ይለዋል። ትግራይ ላይ ሄዶ ሊነጥቁ ነው የመጡበት ምኑን ይላል። በቃ የሆነ ሊሰማኝ የሚችሉ ኦሮሞ ነው ብሎ ኦሮሞ ጋር እየሄዱ ያው በሱ ስም ስለሚነግዱ የሚነግሩት በህዝቦች መካከል ያለን ትስስር በጣም ያበላሻል። በህዝቦች መካከል ያለው ትስስር ለመበላሸቱ ምክንያቱ ነው እያልኩ ሳይሆን ግን ለመባባሱ ግን ምክንያቱ ይሄ የብልጽግና ችግር ነው። በግለሰብ ደረጃ የዚህ ካታስትሮፋይዜሽን የሚባል የስነ ልቦና ተጠቂ በመሆናቸው፣ እንደ ድርጅት ደግሞ የሴኪሪቲ ዳይላማ ውስጥ በመግባታቸው እና ማህበረሰቡን ስጋት ውስጥ ነው፣ ፍርሃት ውስጥ ነው፣ ጭንቀት ውስጥ ነው። ኢትዮጵያ ውስጥ ያለው ማህበረሰብ ሁሉም ብትጠይቁት የሚነግራችሁ ነገር ፍርሃት ነው። ተስፋ አይደለም ያለው፣ ስጋት ነው የሚታየው። ስለ ነገ ሲያስብ ይፈራል። ይህን ብልጽግና ነው በቃ ሀገሪቱ ውስጥ በሙሉ ያጋባው። ፍርሃት፣ ስጋት መጡበት የሚል ይሄ ስጋት ውስጥ የገባ ይሄ ፍርሃት ውስጥ የገባ አካል አካባቢው ላይ ያለ እየመጡ ነው የሚባሉ አካላቶችን ይወክላሉ ተብሎ የሚታሰቡ ማህበረሰብ ክፍሎችን በስጋት በፍርሃት ነው የሚያያቸው። ስጋት ይጋባል፣ ፍርሃት ይጋባል። እኮ ናቸው ስጋት፣ የእነዚህ ሰዎች እኮ ናቸው እየመጡ ያሉት ሲል እዛም ያለው ምንም የማያውቅ ማህበረሰብ ስጋት ውስጥ ይወድቃል፣ ፍርሃት ውስጥ ይወድቃል፣ በጥርጣሬ ይታያል። እሱን ተከትሎ የሚፈጠሩ ችግሮች አይቀርም እዚህም እዛ። ይሄ የብልጽግና የስልጣኑ ህልውና አደጋ ውስጥ ገብቷል የሚለው እሳቤ እና እሱን ማጋባቱ የሚፈጥራቸው ችግሮች ናቸው። ሌላ አይደለም። አንድ ያ ነው። ሁለት ለድርድር ለስምምነት አይመቹም። እንደዚህ አይነት ስጋት ውስጥ ያሉ አካላቶች አይመቹም። ምክንያቱም ተጠራጣሪ ናቸው። በተለይ አሁን የኦሮሞ ብልጽግና ውስጥ ያሉ ቅድም እንዳልኳችሁ የስልጣን ጥም ስላለ ብቻ ሳይሆን ማለት በቃ ከስንት ጊዜ በኋላ የተገኘ ስልጣን ነው። ይህን ስልጣን ማጣት የለብንም ብለው የህልውና ጉዳይ አድርገው ነው የያዙት። ግን ደግሞ ሲታይ ደግሞ ቁጥጥር ደግሞ የላቸውም። እና አሁን ያልኳችሁ አይነት ችግር ውስጥ የወደቁት በዚህ ምክንያት ብቻ ሳይሆን ያደጉበትም የፖለቲካ ናሬሽን ትርክት በራሳቸው እንዳይተማመኑ የሚያደርግ ጨቁነውናል፣ እንዲያርገውናል፣ እንዲበዝብዘውናል ምናምን በሚል የሆነን አካል ትንሽ ከፍ አድርጎ ለራስ ደግሞ አነስ ያለ ዋጋ እንዲሰጡ በሚያደርግ አይነት የፖለቲካ ትርክት ውስጥ ነው ያደጉት። በዛም በዚህም የሚነገረው ያ አይነት ነገር ነበር። ስለዚህ በጣም ተጠራጣሪ ናቸው፣ አያምኑም። እንደዚህ አይነት አካል ደግሞ ለስምምነትም ለድርድርም ብዙ ጊዜ አይመችም። አማራጭ የሚያደርገው ኃይልን ነው። ሌሎቹ ብልጥ ናቸው ምናምን ብሎ ስለሚያስብ
አማራጭ የሚያደርገው እጁ ላይ ያለውን ኃይል ወይንም እዛኛው አካል ጋር በእኔ ልክ የለም ብሎ የሚያስበውን የራሱን አቅም ነው። ብልጽግና ችግሮች ሲፈጠሩ የሚያስርህ ወይም የሚሰውርህ ወይም የሚያሰድድህ ወይም የሚገልህ ወይም የሆነ አይነት ልዩነት ፈጠርክ ሲባል የምን መጮኑን አግጠመኝ የሚልህ በሌላው አይነት መንገድ ኮንፊደንስ ስለሌለውም ጭምር ከዛም ጋር የተያያዘ በስሜት ላይ የተመሰረተ ውሳኔ ይወስናሉ። ደህንነታችን አደጋ ውስጥ ነው ብለው የሚያስቡ አካላት፣ ስልጣናችን አደጋ ውስጥ ነው ብለው የሚያስቡ አካላቶች የሚወስኑት ውሳኔ በስጋት ስሜት ውስጥ ነው፣ በጭንቀት ስሜት ውስጥ ነው። ይህ ማለት ምን ማለት እንደሆነ ታውቃላችሁ? አሁን ሰሜን ላይ ያለውን ነገር የሚያዩት አጠቃላይ በቃ የሰሜኑ አካል በእኛ ላይ አድሟል። ይሄንን አካል የምንቋቋመው ምን በማለት ነው? ኦሮሚያን ከሱ በተቃራኒ በማቆም ሌላ አይነት ብሎክ ምናልባት ከደቡብም የሆነ ቀላቅለው እንደዛ በማድረግ ነው ብሎ ነው የሚያስበው። ያንንም ችግር በጣም አግዝፎ ስለሚያይ በቃ ውሳኔው ይሄ ነው የሚሆነው። በውይይትም በድርድርም ፈተዋለሁ አይደለም የሚለው በቃ እዚህ ጋር ሌላ ብሎክ ነው የሚፈጥረው። ማፋጠጥ እና ነገሮች በጣም ከከፉ እውነቴን ነው የምላችሁ ሀገሪቱን ማለት ኦሮሚያን ሁሉ ሊገነጥሉ ይችላል። በጣም ከከፉ ከነገሮች ለነሱ ጥሩ ካልሆነ ወይም ጥሩ መስሎ ካልታያቸው እስከ መገንጠል ሊሄዱ ይችላል። እስከ መገንጠል ድረስ ማለት እና ከባድ ነው። እንዲህ አይነት ችግር ውስጥ ሲወድቁ ህልውናችን አደጋ ውስጥ ወድቋል ብለው ሲያስቡ፣ ሌላው ትልቁና ችግሩ እነሱ በዚህ ደረጃ ሲያስቡ ሌላውም ሳያውቀው ተቃዋሚ የሚባለው ማለት ነው በዚህ ደረጃ ማሰብ ይጀምራል። ይፍን አይጨምርም። በነገራችን ላይ ዝናብ ነው ሚሳኤል አይደለም። ያለንበት ሀገር ላይ ትንሽ ከኢራን ጋር አጓጉል ስለተነካኩ አንዳንድ ይፈራል። ተኩ ሲሆን እንዴ ይባላል። በኢራን የሚሳኤል ርቀት ውስጥ ነው ያለ ነው ሁላችንም። ብዙ ጊዜ እንዳልኳችሁ እኔ የህዝብ ስልጣኔ ህልውና አደጋ ውስጥ ገብቷል ብሎ የሚያስብ መንግስት ወይም ገዢ ቡድን ሲኖር ተቃዋሚውም በዛው ደረጃ ነው የሚያስቡ። ተቃዋሚው ስል ቲፒኤልኤፍን አይጨምርም። ቲፒኤልኤፍ እንደ ተቃዋሚ አትወስዱት፣ ወይኔ ያልወስደው ቲፒኤልኤፍን አይጨምርም። የህልውና አደጋ እኔም አለብኝ ይልሃል። ገባ? ህዝብ ውስጥ ፍርሃት ሲፈጥር፣ ጭንቀት ሲፈጥር፣ ያንን ህዝብ ወደሆነ ኮርነር ሲመራው ሌላኛውም ኃይል የኔ የሚለው ነገር ወደዛ ይወስዷል። ምን ይፈጠራል? ጽንፈኝነት። በነገራችን ላይ ብልጽግና የስልጣን ጽንፈኛ ነው እና ለጽንፈኝነት መስፋፋት ትልቁን ድርሻ ተወጥቷል ብዬ እኔ አምናለሁ። በጣም አምናለሁ። ስልጣኔን በሚመለከት በፍጹም የሚል አካል ስለሆነ ሌላውም በቃ እንዴ እኛም ስልጣን ካላገኘን በፍጹም ወደሚል አይነት አቋም ይሄዳል። በዚች የሚባል እንዳትመጡብኝ አይነት ነገር ስለሚል አንዴ በዚህ ካልመጣንማ እንደውም በሌላ የምንመጣበት ምንም ምክንያት የለም፣ መምጣት ያለብን በዚህ ነው ይላል። እና አንዳንዱ ጽንፈኝነት የተፈጠረው በራሱ በብልጽግና ነው። ራሱ ብልጽግና ጽንፈኛ ነው። ሌላውን የህልውና አደጋ ውስጥ ገብተናል ይላል። ራሱ የህልውና ውስጥ ገብቻ አደጋ ውስጥ ነኝ ብሎ የሚያስብ ስብስብ ነው ብልጽግና፣ በዛ ደረጃ የሚያስብ። ስለዚህ ሰላም የለም፣ መረጋጋት የለም። እንደዚህ አይነት
የስልጣኑን ጉዳይ በቃ ወይም በስልጣን ጥም ያበደ ስብስብ ግን ደግሞ ያንን ደግሞ መቆጣጠር ያንን ማስጠበቅ የሚያስችል የቁጥጥር አቅም ደግሞ የሌለው ወይም እሱንም መፍጠር የማይችል ስብስብ እውነቴን ነው የምላችሁ ሰላምን መረጋጋትን ማምጣት ይቸገራል። እንደውም ለሰላምና መረጋጋት መጥፋት ዋነኛ ምንጭ ይሆናል። አቶ ሽመልስ አብዲሳ ለዚህ ማሳያ ናቸው። አቶ ሽመልስ አብዲሳ መድረክ ባገኙ ቁጥር እየመጡብን ነው የሚሉት ዝም ብሎ አይደለም። ምን የሆነው ነበር? አቶ ሽመልስ አብዲሳ ብልጽግና ባይኖር የኦሮሚያ ክልል ፕሬዚዳንት ሆኑ ነበር? እንደዚህ ሆኑ ነበር? የስልጣናቸው ጉዳይ የህልውና ጉዳይ ነው። የህልውና ጉዳይ እሳቸው እኮ የኦሮሞ እንትን ባለቤት ነኝ ብለው እኮ የሚያስቡ እኮ ያለው የኦህዴድ ሰው ነበሩ፣ ተላላኪ ነበሩ። በአጋጣሚ ወደፊት የመጡ ናቸው እና ጭንቀቱ ከልብ ነው። ጭንቀት አለባቸው። ያ ጭንቀት ደግሞ ነገ ከነገ ወዲያ ሀገሪቱንም ጭምር ሊያፈርስ ይችላል። በልኩ መሆን አለበት። ነገሮች በልክ መሆን አለባቸው። እየመጡብን ነው ከማለት ይልቅ ራስን ለዘብ ማድረግ፣ ችግሮቹን በውይይት በድርድር ለመፍታት መሞከር የተሻለ ነው። ብልጽግና ግን በዛ ደረጃ ላይ አይደለም እና አቶ ሽመልስ አብዲሳ ጥሩ ማሳያ ናቸው። በቃ የእሳቸውን ንግግር መነሻ ያደረኩት አጠቃላይ ብልጽግናን ባህሪ በደንብ ስለሚገልጽ ነው ወዳጆች። Salam.